ትዋሻለህ? ሱራ 779 አንብበው። ሱራ 779 አንብበው። ምን እንደሚል አንብብልን። አዝማል ተዋውን ሸፈጣሪ ያውቃል። ዝም ብለህ አንብበው እስኪ አሁን ህዝብ እየሰማ ሱራ 779 እየነገርኩህ እኮ ነው። አሁን ላውራት ትፈቅድልኛለህ? አንድ ደቂቃ። አዎ ግባና አንብበው። ላውራ አንድ ጊዜ ትፈቅድልኛለህ? ከሰዎችም ከጋኔኖችም ብዙዎችን ለገሃነም ፈጠርን በርግጥ ይላል። ምንድነው ከቀጥታ ቃል እኮ ለገሃነም ፈጠርን ነው። አንብበው አሁን ዝም ብለህ እየሰማ ፈጣሪ እኮ አንዴ ፍቀድልኝ። በቤቴ ላስፈቅድ ትፈቅድልኛለህ? አንድ ደቂቃ ላላ እኔ አይደለሁም ውሸታም ነህ አትበል። ቃሉ በቃል ይላል። ቃሉ እዚህ ያላችሁ በሙሉ ቁርአን ያላችሁ ግቡና ሱራ 779 አንብቡ። ቢያንስ ክርስቲያኖች አዳምጠው እንስማ። ከዛ ማን እንደዋሻ አውቃለሁ። ዝም ብለው ዋሻ ምናምን እንደዚህ አትበል። እኔ ራሴ ያነበብኩትን ነው የምናገረው። ማንም ዲያቆን አልነገረኝም። እሺ በቃ አሁን አዳምጥ ደግሞ ክርስትና ላይም ጥያቄ ካለ ጠይቅ እመልስልሃለሁ። ችግር የለውም። እሺ ግን እንደዚህ ውሸት ዲያቆን ምናምን ዝም ብለህ አትሳደብ። ሁሉ አሳየህ ነው። አዳምጥ እሺ። ከጋኔንም ከሰዎችንም ይታያቸዋል። የመጀመሪያው ውሸት ይሄ ነው። ውሸታም ያልኳቸው ለዚህ ነው። አላህ ሰውንና ጋኔንን የፈጠረው ለእሳት ነው ብለው ያስተምሯቸዋል። እንደዛ የሚል ቃሉ ላይ ያለው የለም፣ ውሸታቸው ነው። ከልጁ አይደለም ስህተት ያልኩት ለዚህ ነው። ልጁ መጥቶ የተናገረው የጫኑትን ነው። ገብታችኋል አይደል? ነገር ግን እዚህ ቦታ ላይ ሰዎችንም ጋኔኖችንም ይላል ወይ አይልም። ከሰዎችም ከጋኔኖችም ይላል። ከሰዎች የሆኑ ክፍሎች አሉ፣ ከጋኔኖችም የሆኑ ክፍሎች አሉ። ብዙዎችን ለገሃነም በእርግጥ ፈጠርን አለ። ምን አይነት ናቸው ከተባለ የትም ሳትሄዱ እዚሁ ጋር ይነግራቸዋል። ቀድሞ ስለወሰደባቸው ነው ወይ አይደለም፣ በስራቸው ምክንያት እንደሆነ እዚሁ ይናገራል። ለእነርሱ በእርሳቸው የማያውቁባቸው ልቦች አሏቸው አለ። ልብ አለው ግን ማወቅ አይፈልግም፣ ከአምላክ ዘንድ የሚመጣለትን ቃል። ቀጥሎስ ምን አለ? ለእነርሱም በእርሳቸው የማይሰሙባቸው ጆሮዎች አሏቸው አለ። ጆሮ አለው ግን መስማት አይፈልግም፣ ከአምላክ ዘንድ የሚመጣለትን ቃል አለ። ለእነርሱም በእሳቸው የማያዩባቸው አይኖች አሏቸው አለ። አይን አለው ማየት አይፈልግም የአምላክን ቃል። ልቦናን ለማገናዘብ የማይጠቀም ከሆነ አይን ሰጥቶት አይን ያለ አይን ብሎ የምትፈረጥጥ ከሆነ ከአምላክ ቃል ወዴት ነው ብትሄደው? ወደ ገሃነም ነው ብትሄደው፣ አለምን ጥርጥር። ስለዚህ የራሳቸው በእንደዚህ በአይናቸው በተሰጡት ልብና በተሰጡት አይምሮ ነፃ ምርጫ ፈቃዳቸውን ተጠቅመው እነዚህ ሰዎች አይ አናገናዝብም አናይም አንሰማም ካሉ ወዴት ነው የሚሄዱት? ወደ ገሃነም። የማን ውጤቱ የማን ነው? የራሳቸው ውጤት። ያው ልብ አላቸው ሰጣቸው አላህ እንዲያገናዝቡ፣ እምቢ አሉ። አይን ሰጣቸው እንዲያዩበት የአምላክን ቃል፣ አይ አናይም አሉ። ጆሮ ሰጣቸው እንዲሰሙ፣ አይ አንሰማም አሉ። ገብታችኋል አይደለ? ለእነርሱ በእሳቸው የማይሰሙባቸው ጆሮዎች አሏቸው። እነዚህ እንደ እንስሳዎች ናቸው አለ። እንስሳት ምንድን ነው? ከአምላክ ዘንድ የሚመጣለትን ቃል የሚያገናዝብ አይደለም። ያ ምን እንደሆነም የሚያውቅ አይደለም። ነገር ግን ጆሮ አላቸው፣ አይን አላቸው፣ ልብ አላቸው። ገብታችኋል አይደል? ልክ እንደዛ አይምሮውን እንዳልተጠቀመ እንስሳ ናቸው እነዚህ ሰዎች። ይዘውታል፣ በግዝ ጆሮውን አይነውንም ይዘውታል ልክ እንደ እንስሳ፣ ግን ማገናዘብ አይችሉም እነዚህ ሰዎች። እነዚያ ልክ እንደ እንስሳዎች ናቸው። ይልቁንም እነርሱ በጣም የተሳሳቱ ናቸው አለ። እንደውም ከእንስሳት የባሱ ናቸው። ለምን ከተባለ አይምሮ ተሰጥቶት ያን አይምሮን ያልተጠቀመ ከእንስሳት በታች ነው ይሄ ሰው። ያቻል እንደ እንስሳት ከሆነ ሰውየው ማንነቱ በዚህ ምድር ላይ የእንስሳት ስራ ምንድነው? ይበላሉ፣ ይጠጣሉ፣ ይተኛሉ፣ ይነሳሉ። አይምሮ ያገናዝባሉ ወይ? ላ የለም። ይሄም ልክ እንዲሁ ከአምላክ ዘንድ የሚመጣለትን ቃል የማይሰማ የማያገናዝብ ከሆነ በልቶ መጠጣት፣ መተኛት፣ መነሳት ከሆነ ህይወቱ ከእንስሳት በታች ነው ይሄ አካል። እነዚያ ዘንጊዎችን እነርሱ ናቸው አለ። ይህን ዝንጉነት ከማን የወረሱት? በራሳቸው ጆሮ ተሰጥተው አንሰማም አሉ የአምላክን ቃል። አይን ተሰጥቷቸው አናይም አሉ። ልቦና ተሰጥቷቸው አናገናዝብም አሉ። የማን ፈቃድ ነው? የራሳቸው ፈቃድ። ያው ልብ ሰጥቷቸው እምቢ አሉ። በቃ አናገናዝብም። እሱ አንዴ ታዳምጠኛለህ? ይቅርታ አላቋርጥህ። አዳምጣለሁ።